በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰራዊት ጌታ የተባረክና የተወደስክ የተቀደስክና የተመሰገንክ ይሁንልኝ። አብርሃም ሥላሴ እንዴ በፍርድ ሰዓትማ ደረብ አድርጌ ነው ጸሎት ማድረግ፣ ምክንያቱም ብርዱን አልችለውም። በስመ አብ እዚህ ሀገር ብርድ ሰላም ነው የሚነሳ ማርያምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የተመሰገነ የተባረከ የተወደሰ ይሁን። እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ በዓል በሰላምና በፍቅር በደስታ አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በእመቤታችን በድንግል ማርያም አማላጅነት በመላእክታን በጻድቃን ተራዳይነት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፈራጅና አምላክነት ፍጹም በሆነው ቃሉ በመድኃኒቴ በኢየሱስ ክርስቶስ ሰላምታ ሰላም እያልኳችሁ እንኳን ለአባታችን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ በዓል አደረሳችሁ አደረሰን። እግዚአብሔር ስሙ የተመሰገነ ይሁን። ጾሞ ለመግደፍ ቸሩ መድኃኔዓለም አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ የተባረከ ይሁን። እንዲህ እያልኩኝ እንግዲህ ኃጢአት ባጎደለው አንደበቴ በውሸታሙ በቀስፋታው አንደበቴ የጌታዬን የመድኃኒቴን ኢየሱስ ክርስቶስ ስም እጠራዋለሁ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽኑ በሆኑ በሶስትነት ወይም በሥላሴ እያመንኩና የተማጸንኩ ጠላቴን ሰይጣን ከዳሃለሁ። በስችም በእናቴ በቤተ ክርስቲያን ፊት ቆሜ ከዳሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ ከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብረሃለን፣ አቤቱ እንገዛላለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸሉበት ጊዜ እንዲህ ብላችሁ ጸሉ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችንንም ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ታስተስርን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን የፈጠረ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እናምናለን። ሰማይና ምድርን የፈጠረ የሚታየውና ማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለ እኛ ተሰቀለ። በጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንዲት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ። ጊዜ ብሎ አምላክን ለወደደች ጊዜ ብሎ አንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። እናምነዋለን። ያመነውም እኛ በመስቀል እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን አስተስርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችን ላዘጋጀልን፣ ኃጢአታችን ሁሉ ታገሰልን፣ ክብር ደግሞ ቅዱስ ሥጋው ለሰጠን፣ እስከዚህ ሰዓት ላደረሰን ለእርሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ እያልን እንሰግድሻለን እንማልሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናት ስለ ሐና ብለሽ ስለ አባት ስለ ያዕቆብ ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ልቋ ማርያም ማለት ነፍሴ እግዚአብሔርን ጠላት አድርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባርት መዋርዳቷና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ብተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባልጆቻቸውን ስደዳቸው። ምሕረቱ እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሁለተኛ ክፍል። የመመኪያችን ዘውድ የድኅነታችንን መጀመሪያ የነጻነታችንን መሰረት እኛን ስለማዳን ሰው የሆነ እግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህም በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን። በድንግልና ፍጹም የሆንሽ ማርያም ሆይ የድንግልናሽ ምስጋና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሶ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያትን መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነድ እሳት ሳትቃጠል ያያት እጽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮት እሳትነት ስጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ የሕይወት ፍሬ ከአንቺ ወጣ። የዮሴፍ ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የክብር ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ መልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሕያዋን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግብ እርሱ ጡትሽን አጥብተሻልና ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥ ወልደሽልናል እና ፍጥረትን በልዩ ልዩ መልክ የፈጠረ የእርሱን የገናንቱን ነገር ፈጽመን መናገር አይቻልም፣ ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግ የሰጠ የተራራው ራስ በጽጋግ በጭስ በጨለማና በነፋስ የሸፈነ ፈርተው የቆሙትን በነጋሪቱ ድምፅ እየገሰጸ የአብ አካላዊ ቃል ነውን። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰው የወደደ እርሱ ያለመለወጥ በአንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሰው ሆነ። አምላክ በመንፈስ ቅዱስ በማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተስርይ ዘንድ በሰማይ ሰማያዊ ማዕረግ ያኖረው ዘንድ በቸርነቱ በይቅርታው ብዛት ወደ ቀደመው ቦታው ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግልን ገናነቷ ሊናገሩት አይቻልምና ጌታ መርጧታልና። የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይ የማይመረመር ታይቶ የማይታወቅ እርሱ በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣ ቃል ነውን? መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። አንድ ንጹሕ ጫፍ ሆንሽ፣ የሃይማኖት መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብ ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃል የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረው ነገር መናገር የሚቻል ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋን ማደሪያ ሆንሽ። የተባረክሽ ሆይ እናመሰግንሻለን። የጌታችን ኢየሱስ ክርስቶስ እናቱ መልኳ እርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽው መላእክት የሚያመሰግኑታል። ኪሩቤል በፍርሃትና በፍርሃት ይሰግዱለታል። ሱራፌል ያለማቋረጥ ክንፋቸውን ዘርግተው
የሚመሰገን ንጉሥ የክብር ባለቤት ይህ ነው በይቅርታው ብዛት የዓለምን ኃጢአት ያስተሰርይልን ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። የውድሷ መላእክት በመንጦላዕት ውስጥ ያመሰግኑታል። ሀዳስ ጠዋል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያራ እንዴት ከድሃ ቤት አደረ እንደ ምስኪን ከሰማዕት ወርዶ እርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል የዝች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር ተደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኝ አለ። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነው መካን ስሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲት አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። ጓኖች በወርቅ የተሸለምሽ የርግብ ክንፍ በር ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ለአንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ለአንቺ ምስጋና ይገባሻል። የብርሃን እናቱ ለአንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ለአንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዘላለሙ ይቅር ይበለን አሜን። ወደ አንቀጸ ብርሃን እንዞራለን። አንቀጸ ብርሃን ኢትዮጵያ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማያት በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት ያንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆንም 10 ቃላት በጣቶቿ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረን። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ስለለብሽ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ ያንቺን ስጋ ለብሶ በታላቅ ቃል ጮሆ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን።
ከአብ አስቀድሞ በወጣው ነገር የወጣው የተባሉ በእግዚአብሔር ጣቶቹ የተጻፉ 10 ቃላት ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆነ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መወለድ። መላእክት ምስራች ተናገሩ፣ የሰማይ ጭፍሮችም መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎችም ብልሆቹ ሰዎች ለልጅሽ ሊሰግዱና አንቺን ያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖች ልመናቸውና መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣህ አምላካችን ሆይ እጅ መንሻ አገባንልህ። ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያብር ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ እየኖርሽ የተመረጥሽ ድንግል ነሽ። እንዲህ ሁነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን ያመጡ ነበረ። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበረ፣ ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ፣ በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህ ጆሮሽንም አዘንቢ፣ ሐዘንሽና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳል፣ እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን እየሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን እየሆነ መልአኩ ገብርኤል አበሰረሽ፣ እንዲህ አለሽ። ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትፀንሻለሽ፣ ልጅም ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለሙ የያዕቆብ ወገን ይገዛል፣ ለመንግስቱም ፍጻሜ የለውም። አሜን። እግዚአብሔር ስም የተመሰገነ ይሁን። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል። ከአንቺ የሚወልደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጹሐን አድራሻ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን የተለየሽን በሆነች መቅደስ መሰለሽ። የብርሃን መጋረጃ ነሽ። ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብር፣ ስልጣን፣ አጋዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ዳመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለምም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቅድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸው በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርሚያ ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩት ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ አድርገው ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሽ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛ ስጋ ለብሰው ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። የሰው ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሱ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና
የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰለሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋራ እርሱን ለሚያምን በሃይማኖት ፈቃደኛ በሆኑ ልብ ከእርሱ ለሚበላም ሁሉ ሕይወትን ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን የመኑ ብርሃን ስላለ ሁላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በህልውና በአኗኗሩ ከአባቱ ጋር የተካከለ በሰማይና በምድር ያለ ሁሉ በእርሱ የተፈጠረ እኛን ሰዎችን ለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱም አበራልን፣ ፈጽሞ ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከሕጉ የተነሳ በትንቢት ያደነቁ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርምያን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን ይወጣላቸው ዘንድ ተወለደ። ይቅርም ይለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸውን ማጠንታቸውን ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችሽን ኃጢአታቸው ታስተስላቸው ዘንድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆችም የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖች መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የደህንነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ ፍሬሽ የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቢ፣ ማይ፣ ስልኬ የተባሉ ሽቶዎች በልብሶች ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞን የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል የታተምሽ ጉድጓድ ናት። ከሽቱ ቅመም ጋር ሽቶ አሉሽ። ቋ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽሪ የሚባል ሽቶ ጋር አሉሽ። ቀርሚጣት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጥ ከርቢ፣ አወል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብርና በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ጸጋን የተሞላሽ እና የደስታ መገኛ ሆይ በልጅሽ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመውደድ ግርማ አለሽ። የመውደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣው እሳት ይድኑ ዘንድ አንቺ ግን ለመልአክ ማደሪያ ሆንሽ። የመለኮት ባህሪ አላቃጠልሽም። የእሳት
ነበልባል ተሸከምሽ። የመልአኩ ባህሪ አላቃጠልሽ። ሙሴ እንጨቷ በሳት ሳይቃጠል ያያት እጽ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ጽባጾስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርሚያን የቀረብን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝልን ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉ ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለሙ ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። በቅዱስ ኤፍሬም ኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለደች የእመቤታችን የድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለም ይኖር አሜን። የሰራዊት ጌታ የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር አሜን። የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ ተወልደ ጡቶችንም ጠፍተህ በግዝ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ የዓለም ዳርቻዎች አይወስኑህም። ምድር ልትሸከም አትችልም። ቃልያት አብረትም ከጥልቀታቸው የተነሳ የክረምት ማዕበል በፍኝህ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባህ አድገሃል። እለምንሃለሁ ማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተም በጀርባ ያዝዬ 4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድቻለሁ። አቤቱ ጌታዬና አምላክ የኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን እየተሸከምኩ አቤቱ በቁርና በብርድ ወራት በቤተልሔም ከእኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጉ ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ትሰማኝ ዘንድ የልቦኔንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ከኔ ጋር ቆመው የልቦኔን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕሪ አባትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ፣ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕሪ ሕይወትህ የሆነ ከአብ በተገኘ የአንተም የባሕሪ ሕይወትህ በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ በመውጣቱ በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከሙህ ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባህ ባሳደጉ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለብዙኃት አይነቱን በተባሉ ጽውረት መንበር ኪሩቤል በፍርሃትና በርድ እየተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽቼ ወደ ግብጽ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ።
ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ስጋህ ላይ በወረዱት እንባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥማተ ቃላትህን በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወልድህን ዜና ምስራች በነገረኝ ቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠሁ በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በዑራኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሱዳኤል መልክ ጻድቅ ትሁት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 4ቱ እንስሳ ኪሩቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርን በማመስገን መንበርን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99 ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፍ ሆነው በፊትህ በሚቆሙ አልፍ ሆነው ከኋላ በሚቆሙ አልፍ ሆነው በቀኝ በሚቆሙ አልፍ ሆነው በግራህ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርክ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገር ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግሥትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና የቆምክበት በማዕከል ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህና እግሮችህ በቅዱስ ሥጋህና በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በ3ኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባል እሳት በሚጋርድ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻሩ መንግሥትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሲቃ በተባሉ ስሞች ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በኃይለ ብላት በማይጠቃ በታዲኤል ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቱ ስምህ ለመተርጎም በማይቻል በክስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር አላዶር ዳናቲ ዳራራዶስ በተባሉ 5ቱ ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰውና የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛ በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከሥጋ የሚለይ ስዕሉ ነበልባላዊ በሆነ መንፈስ ቅዱስ
ቅዱስ ቃል የተፈተኑና ነጻ የወጡ ይሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ፣ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንዲህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99ኙ ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ ሰባት እጅ አብርቶ አራቱ ብርሃናት ከፊቱና ከኋላ እያበሩ አልፍ ለአፋት ወአእላፋት ለአእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህ እንኳን አላየሁህም። የሰው ሥጋ ለብሰህ በግዙፍ ሥጋ በማኅፀን ተሸከምኩ እንጂ። ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁህ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ማርያም ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘልሽኝ ከማርና ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁ። ብሩክ መርገብ ነፍስ መርገብ ሥጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበከኝ አጸናኸኝም። ለሁልጊዜም መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባት ፍቃድ መሐዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህን ሁሉ መታሰቢያን ለሚያደርጉ በስሜን ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞቹን የጎበኘ የጠየቀ በቸርነትህ በይቅርታህ ጎብኘው። አቤቱ ስለ እኔ ስም ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጥ። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውን ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙህ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍቴን ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ አመደ ብርሃን ስሙን ጻፈው። በጸሎቱ ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካም ዋጋ ክፈለው። አቤቱ በስሜ የሚያምን ሁሉ ከሲኦል ሞት ነጻ ይውጡ ይሁኑ ዘንድ እለምንሃለሁ፣ እማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በመመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያንን ላሳነጸ የብርሃን ቦታ አዘጋጅለታል። በመንግስት ሰማያት ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር እየሆነ የሞት ጽዋ አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነውን የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ፣ ሐዘንና ችግር በደረሰበት ጊዜ እኔ
አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ ለጻፈ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስት ሰማያት አበረታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይ ወንድ ልጁንም በአንቺ ስም እየሰየመውን በምድራዊ ሰዎችና በሰማይ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችንን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽ ባለበት መታሰቢያሽም በተደገመበት በስምሽ በሚጸልይበት ቦታ ሁሉ እኩየ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ፂልማን ዛር ወላጆቹም ይርቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስት የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በማህሌት በሚያስደነግጡ በማህሌት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብ በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ በባህርና በየብስ በእንጨትም በድንጋይም ቢሆን የሚመስሉ በእሳትና በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋት ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ነውጽዋጥ ኃይል ወይም በውሻ መነከስ የሚመስሉ በአፍኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃን የሚመስሉ እልህ ሁሉ አይቀርቡም። ይህችንን መጽሐፍ ጸሎት በንጹሕ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይህችንን መጽሐፍ በተደገመችበት ቦታ ሁሉ እህል የሚመስሉ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላም ቢሆን ቢታመሙ ይህችንን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይህችንን መጽሐፍ በንጽሕና ለያዘ ሁሉ ከድዌው አድነዋለሁ፣ ከሚያስጨንቅ ችግሩ አሰውረዋለሁ። ድዌውም ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰልታል። ድዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱን በክብር ተቀብለው ወደ እኔ ያመጡታል። ከሦስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋል። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ በራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ ናርዱ ሽቶ መብረቅ በመሰለ የእሳት ሰረገላ ሁነን ይህችንን የጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳቱን አሻግረዋለሁ፣ ወደ መንበረ መንግስቴ አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችንን ጸሎት በንጽሕና እየጸለየ የያዘ ሰው በክንፋቸው እያጨበጩ በእግራቸው እያሸበሹ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰዎች ከ100 አንዱ ተጠፋበት፣ 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህችንን መጽሐፍ በሚደግምባትና በሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፍ ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋለሁ። ይህችንን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችንን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ በአይነቱ በሽታ ሁሉ አይቀርቡም። ይህችንን የጸሎት መጽሐፍ በንጽሕና ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቀን ሃይማኖት ያለምንም ጥርጥር
በማይ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡ ፈቃድ አድርግለታለሁ። ሚካኤልና ገብርኤልንም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችንን መጽሐፍ በንጽህና የያዘ ሰው የሰራዊት መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠሁሽ። ብሩክ መርገብ ስጋ መርገብ ነፍስ የሌለባት እመቤታችንን ልጄ ወዳጄ ሆይ የምትለይ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልክ ምክሬ በሆነ በሚካኤል የመውለዴን ዜና በአበሰረ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆኑ ሙሉዓል አይነቱም በሆኑ መንበሬን በሚሸከሙ 4ቱ እንስሳ ኪሩቤል ቃል ኪዳን ገባሁልሽ። አኗኗርም በአንድነት ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህን ሰማይ ቃል ኪዳን ገባሁልሽ። አልፍ ሆኖ በቀኝ በሚቆሙ አልፍ ሆኖ በግራዬ በሚቆሙ አልፍ ሆኖ በኋላዬ በሚቆሙ አልፍ ሆኖ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በአልፍ ለአፋት ብዙ የበዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹ በአቤልና በሴት በቃየን በማልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባህሬ በኖሃ ቃል ኪዳን ገባሁልሽ። የትእዛዜን ጠባቂ ተቀዳሚ በክብር በሆነ በስሜ በምሳሌ በሆነ በመልከ ጻዲቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩ በ12 ነገድ ከፍዬ ስለ አከበርኩት ስለ ያዕቆብ ቃል ኪዳን ገባሁልሽ። በአይሁድና በፋሪስ በዮሴፍና በቢንያም ቢለዋል ይሳኮር በ12 ነገድ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቅድም አባቶች ቃል ኪዳን ገባሁልሽ። ጽሕፈቴና ትእዛዜን በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሐት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከበሩዳ ከወተት የበለጠ ወተት መግበው ባሳደጉ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃዬ ፍጹም ማደሪያ በሆነ በአርምያን ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነቸረበት ቀኖች ችንካሮች በጦር በተወጋ ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቀለልኩባት ስለ ሰው ልጅ ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስም በሚቀደስበት ታቦት እኔ ረባለሁ፣ መስዋዕትነት እሸታለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገብ ስጋ መርገብ ነፍስ የሌለባት እመቤታችን መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህን ብሩክ ነው፣ የባህሪ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል፣ ለቸር አባትህ ምስጋና ይገባል፣ መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችንም ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ ያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ
ነው። የመንግስትም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ለአንተ ይገባል ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኔ አገልጋይሽን አድኝኝ አሜን። በሰላም የዋልሽኝ እናቴ በሰላም አሳድሪኝ። ክብር ለድንግል ማርያም ልጅ ለተወደደው ጌታ ለኢየሱስ ክርስቶስ ለአባቴ በሰማይ ለሚኖረው ለፈራጁ ለጌታዬ ለመድኃኒቴ ለድንግል ማርያም ልጅ ለኢየሱስ ክርስቶስ እንዲህ ያልኩ ስሙን ጠራዋለሁ። ኃጢአት ባጎደለው አንደበቴ፣ ሐሰት ባጎደለው አንደበቴ፣ ውሸትና ቅስፈት በሞላው አንደበቴ፣ ተንኮል በሞላበት ልቤ እንደ ኃጢአቴ ሳይሆን እንደ ቸርነቱ ስሙን ጠርቼ እማጸነዋለሁ። አባቴን ጌታዬን መድኃኒቴን ኢየሱስ ክርስቶስን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን፣ ኃጢአታችን ታስተስርን ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። እንደ ምድር አሸዋ በተለያየ ሀገር ለእንጀራ ፍለጋ ብላችሁ የተሰደዳችሁ እህት ወንድሞቼ፣ እናት አባቶቼ ጌታችንና መድኃኒታችን ኢየሱስ ክርስቶስ የልባችን መሻት ሞልቶ በሰላም በፍቅር ለሀገራችን ያብቃን። ከብርሃነ ጥምቀቱ ከብርሃነ ልደቱ ያደረሰን እንዲሁም ደግሞ ለብርሃኑ ተንሳኤው ያደረሰን ጽሞ ለመግደፍ የድንግል ማርያም ልጅ እሱ ይርዳን። ወለተ ሰንበት ወለተ ሐዋርያት ወለተ ጊዮርጊስ እግዚአብሔር በሞገስ በጸጋ ጥብቅ አድርጎ ክብክብ አድርጎ ጤናችሁን ሰጥቶ በሰላም ያቆያችሁ። ጽሞ ለመግደፍ ያብቃችሁ። ወለተ ማርያም ወለተ ሰንበት ነፍሳችሁ በአጸደ ገነት ይቀመጥልኝ። እወዳችኋለሁ። ሁሌም በልቤ ናችሁ። በጣም ነው የምወዳችሁ። በስላሴ ስም እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ማርያም መሐረነ ክርስቶስ፣ በእንተ ቅዱስ ሚካኤል መሐረነ ክርስቶስ፣ በእንተ ቅዱስ ገብርኤል መሐረነ ክርስቶስ፣ በእንተ አቡናራ ድንግል መሐረነ ክርስቶስ፣ በእንተ አቡናራ ድንግል መሐረነ ክርስቶስ፣ በእንተ ቅድስት አርሴማ መሐረነ ክርስቶስ፣ በእንተ ቅዱስ ጊዮርጊስ መሐረነ ክርስቶስ፣ በእንተ ቅዱስ ዮሐንስ መሐረነ ክርስቶስ፣ በእንተ አቡነ እጨጌ ዮሐንስ መሐረነ ክርስቶስ። ኪራ ራይሶ ኪራ
አራይሶ አራይሶ ኦ አምላክ ኦ ክርስቶስ ኦ አምላክ ኦ ክርስቶስ ተመስገን ተመስገን አባቴ፣ በሰላም ያዋልከኝ፣ በሰላም አስመሸኝ፣ በሰላም ደግሞ ጽሞ ለመግደፍ አብቃኝ። የሰራዊት ጌታ የድንግል ማርያም ልጅ አንተ ለምኜህ የማታሳፍረኝ ነግሬህ የምትረዳኝ የእመቤቴ ልጅ ክብርህን አንተ ውሰድ ከእናትህ ጋር። ተመስገን አምላኬ ጌታዬ ኢየሱስ ክርስቶስ አንተን የለመነ አንተን የተማጸነ ወድቆ እንደማይወድቅ አውቀዋለሁኝና የልቤን መሻት ሞልተህ በሰላምና በፍቅር ለአገሬ መሬት አብቃኝ። አባቴ እናቴ የወላዲተ አምላክ ኪዳነ ምሕረት ኪዳነ ቃሏ አይጸና ሆዲቱ ሩሩኋ የኔ ውድ እናት በሰላም በፍቅር ለአገሬ መሬት ለቤተሰቦች አብቂኝ፣ ጽሞ ለመግደፍ አብቂኝ። አይጸና ሆዷ ሩሩኋ ተመስገን የኔ ውድ እናት። በስደት ሀገር ያላችሁ እህቶቼ፣ እናቶቼ፣ አባቶቼ የእግዚአብሔር ቸርነት አይለያችሁ። ቸሩ መድኃኔዓለም የልባችሁ መሻት ሞልቶ ለሀገራችሁ መሬት ያብቃችሁ። ወጥቶ ከመቅረት የድንግል ማርያም ልጅ ጠብቃችሁ። ወጥቶ ከመቅረት እግዚአብሔር ይጠብቀን። እግዚአብሔር ይመስገን የኔ ውድ አባት ቸሩ መድኃኔዓለም፣ የመላእክት አለቃ ቅዱስ ሚካኤል አባቴ የባህራንን የሞት ደብዳቤ የቀደደው የእኛንም ደግሞ ከተቃረጠብን የሞት ደብዳቤ ቀዶ የበሽታ ደብዳቤ ቀዶ ጤናችን ሰጥቶ ለሀገራችን መሬት ያብቃን። ወጥቶ ከመቅረት እሱ ይጠብቀን። በእውነት የሰው ልጅ ወጥቶ መቅረት ከባድ ነውና ወጥቶ ከመቅረት የአብርሃሙ ሥላሴ ይጠብቃችሁ። ይቺ የዘወትር መጽሐፍ ሁሌም አትለያችሁ። ኦርቶዶክሳውያን የሆናችሁ በሙሉ ኦርቶዶክስ ተዋህዶ አማኞች የዘወትር መጽሐፍ ትንሿን ይዛችሁ ግዴታ መሰደድ አለባችሁ። ትልቁን መጽሐፍ ስለያዛችሁ ስለተሸከማችሁት ሳይሆን የእመቤቴን ስም የጠርቶ አንቺ ጠብቂኝ፣ አንቺ ፈጥነሽ ድረሽልኝ ላላት ሁሉ መብርሃን ደራሽ ናትና እመቤቴ ትድረስላችሁ። መብርሃን ከክፉ ነገር ትጠብቃችሁ። መብርሃን ወጥቶ ከመቅረት ትታደጋችሁ። ለሀገራችሁ መሬት ታብቃችሁ። እግዚአብሔር የተመሰገነ ይሁን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰላም የዋልከኝ አምላኬ በሰላም አስመሼ በሰላም አስመሽተህ ደግሞ በሰላም ለመጾም ለመግደፍ አብቃኝ። እንዲህ እያልኩ አሁንም ድጋሜ ኃጢአት በሞላው አንደበቴ በክፋተኛው ልቤ ስምን እንጠራዋለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን አሜን። እመቤቴ ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ታስተሰርይ ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በሰላም ላስመሸኝ አምላኬ በሰላም ያውለኝ፣ በሰላም አውለኝ፣ በሰላም ለሚያስመሽህ አምላኬ በሰላም ያውለኝ። በሰላም ደግሞ ጾሙ ለመግደፍ የድንግል ማርያም ልጅ ይርዳኝ። ተመስገን። ሁሉን ለፈጠረ አምላኬ ለጌታዬና ለመድኃኒቴ ለኢየሱስ ክርስቶስ ክብር ለእሱ ይገባል። ተመስገን። ሁሉን የሚያደርገው አምላክ የአብርሃሙ ሥላሴ ሁሉን የሚሰራው አንሱ ተመስገን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስሙ የተመሰገነ የተባረከ የተቀደሰ ይሁን። በሰላም ለሚያውለኝ በሰላም ለሚያሳድር ከክፉ ነገር ለሚጠብቀኝ አምላኬ ሁሉ ሲውሰደው በሰላም ያስመሸን። አምላካችን በሰላም ያዋለን፣ በሰላም ያስመሸን። መልካም